በጣም ውሸታም ናቸው። ባይዘ አያችሁ፣ ከሌሎቹ የሚለይበት ኔጌቲቭ ሳይዶቹን ደበቃት ማለት ነው። ምናል ውሸታም እንደሆኑ መልካም የምትመስለው ምንድነው? አሁን አዲሱን አንብብ። እኔ እኮ በሐዲስ ላይ አላፍሩም፣ በደንብ እያነበብኩ አዲሱን አንብብና ሲያስረዳ ነብይ የሚለይበትን ከሌሎቹ ነቢያት የሚለይበትን ነቢያችን አለይሂ ሰላም እንዲህ አሉ፣ ፈضلت على الانبياء ከነቢያቶች ተበልጫለሁ ቢሲቲን በስድስት ነገር ማለት ነው። أعطيت جوامع الكلم የንግግር አንድን ንግግር ሰብስቦ መናገርም ማለት ነው። አንድን ንግግር ተናግሬ ብዙን ነገር ማስጠቀምን ተሰጥቻለሁ። ወኑሲርቱ ተረድቻለሁ بالرعب በፍራቻ ማለት ሰው እንዲፈራኝ ተደርጓል ጠላቴ ማለት ነው። وأحلت لي الغنائم ምርኮ ለኔ ተሐላል ተደርጋለች። ለነቢያቶች ምርኮ ሐላል አልነበረችም። وجعلت لي الأرض طهورا ምድር ለኔ በአጠቃላይ ንጹህ ሆናለች። ስለዚህ ሙሐመድ አስፈራሪ ነው አይደለ? ሌሎች ከፍ አድርጋችሁ እሺ፣ አልጨረስኩም። ከፍ አድርገው መስጊድ ለኔም ምድር በአጠቃላይ ለኔ መስጊድ ሆናለች። وأرسلت إلى الخلق ولا ፍጡሮች ተልኬያለሁ። ካፈተን በአጠቃላይ ወደ ሰዎች ተልኬያለሁ። وختم بي النبيون በኔም ደግሞ ነቢያቶች ተደምድመዋል ብለው የተናገሩበት። እሺ ምንም ነገር የለም። መልካም አዳምጥ። እሺ የምታወጣ ሙሐመድ ሰዎቹን አስፈራሪ ተደርጎ ነው የተላከው አይደለ? ሌሎቹን ሊያስፈራራ፣ ነቢያቶቹ ግን አይደሉም። እሱ አሸባሪ ሆኖ ነው የመጣው ከሌሎቹ። አሸባሪ ሚል አላየሁም። ብቻ ሌሎች እንዲፈሩኝ ተደርጋለሁ ነው የሚለው። እንዲፈሩኝ ማለት ነው ማሸበር አይደል? ምክንያቱም ቁርአንህን ላይ የምታሸብሩበት ስለሚል። ስለዚህ ሌሎቹ ነቢያቶች እንደዚህ አግሬሲቭ አንተ እንደምትለው ማለት ነው። አንተ እንደምትለው ስለዚህ ሌሎቹ ነቢያቶች የዋህ፣ ትሁት፣ አዛኝ፣ ቅን አዳምጠኛ ነው ሆነው ሲመጡ እሱ ግን በኃይል ነው ማለት ነው። አስፈራሪ፣ አስደንጋጭ ምናምን ነገር ሆኖ አይደል? እፎይ አንተ እንደምትለው በአንተ በራስ የሙስሊም ኡስታዞች ይፈሩኛል ነው የምትለው? አልወጣኝም። እኔ እያልኩ ያለው ስለ ነብይ የሙስሊም ኡስታዞች ስለ ነብይ አይደለም። እኔ ላስረዳህ እኮ ነው ላስረዳህ። ነብይህ እንደዛ እየፎገረ ነብይህ ነቢያቶች ይፈሩኛል እያለ ነው ወይንስ ከነቢያቶች የምንለይበት? ምሳሌ ላስረዳህ። ምንም ምሳሌ ያስፈልግም። ነብይ ያለው ከሌሎቹ ነቢያቶች ይልቅ በስድስት ነገር እኔ እታገዛለሁ አለ። አንደኛ በሽብር ይታገሳል። ሁለተኛ ምርኮ ገንዘቦች ጦር ይማርካል፣ ይዋጋል። አንድ የሱራ 8ን ክፈተው ቁጥር 1 ላይ የጦር ገንዘብ የዘረፋ ገንዘብ የኔ ነው አለ። ስለዚህ ሌሎቹ ነቢያቶች ዘራፊ አልነበሩም ማለት ነው። ጦር ተዋግተው አይዘርፉም ነበር። መሐመድ ግን ለኔ ተፈቅዷል። መሐመድ ብቻ ነው የተፈቀደው። ዋሸው። ነቢያቶች ሌሎቹ ይዘርፉ ነበረ። ነቢዩም ይዘርፉ አልነበረም። እሺ ከጦር ዘረፋ ገንዘቦች ይጠይቁ። የዘረፋ ገንዘቦች የኔና የአላህና የመልእክተኛው ናቸው። ሐዲሱ ምን ይላል? አዳምጥ አንተ ራስህ። መሐመድ ከሌሎች ነቢያቶች አንድ የሚለይበት የዘረፋ ገንዘብ የሱ ስለሆነ አይደለም ነው። እኔ የምናገረውን ሳጨርስ ግማሽ ቃሌን እየወሰድክ አታውራ። ቀጥል። መሐመድ ከሌሎች ነቢያቶች የሚለየው የዘረፋ ገንዘብ እሱ ስለሚወስድ እየዘረፈ ስለሚወስድ ሌሎቹ ስለማይወስዱ ነው አይደለም? ገኒማ ብሎ ማለት ሙርኮ ነው። አሁን ስለዚህ ስለ ገኒማ ካወራህ ማለት ነው ጦርነት ይደረግና ከጦርነት በኋላ የሚወሰን ነገር ነው። የጦር ዘረፋ ገንዘቦች ምክንያቱም ዘርፋለህ፣ ከዛ ንብረታቸውን ተወስዳለህ። ዘረፋ ብቻ ብለህ ካልከው ሰው የሚረዳው እየሄድክ እየሰረክ ምናምን ከሰው ነጥቀህ እየወሰድክ ነው።
እሱ ይሻላል። ትክክለኛ ጦርነት ይሻላል። ይሄንኛው ሄደህ ትወጋቸዋለህ፣ ትዘርፋቸዋለህ፣ ትገላቸዋለህ። ከዛ በኋላ ንብረታቸውን ትወስዳለህ። በባሌም በቦሌም አዳምጥ ጦርነት አይደለም ይለኛል እና ታዲያ የጦር ዘረፋ ገንዘብ ማለት ሮም ሄዶ ሲወጋ፣ ቱርክ ሄዶ ሲወጋ፣ ሲሪያ ሄዶ ሲወጋ እንትን ዳቦ ሊሰጣቸው ነው ወይንስ ዳቦ ሊወስድባቸው ነው? ኤኒዌይስ በደንብ አስተውል። ያንን ሄዶ ወቅቶ ንብረት መውሰድ ለሌሎች ነቢያቶች ተፈቅዶ ነበር? ሌሎች ነቢያቶች ሲያደርጉት ነበር? በሌሎች ነቢያቶች ዘንድ ከሰማይ እሳት የዘረፉትን ከሰዎች የዘረፉትን ገንዘብ ከሰማይ እሳት መታ ተወዘው ነበር። ኦኬ፣ ከሰማይ እሳት የዘረፉትን ማለት ነው። የሆነ ቦታ ይሰበሰብና ማስረጃ ሲ አሁን እሳት መጣ ከሰማይ እንደምትወስደው አሁን ልጠቅስልህ አልችልም። ነገር ግን መጨረሻ ላይ አመጣልሃለሁ አውጥቼ ማለት ጥቅሱ። ኦኬ፣ ወደ አላህ ጋር ነው እዛው የምትሄደው። እንትኗ እሳት ትበላዋለች ይላል ይዛው እንደምትናካ። ኦኬ፣ የተዘረፈውን ኦልራይት። ስለዚህ ለሙሐመድ ግን ያንን የተዘረፈውን ደግሞ ሙሐመድ ለሌሎች ነቢያት ያልተሰጠ እሱ የተዘረፈ ንብረት ይወስድ ነበር። ስለዚህ ሙሐመድ ከሌሎቹ ነቢያቶች ምርጥ እንዲሆን ያደረገው ይህንን የተዘረፈ ስለሚወስድ ነው ማለት ነው። የተበለጠበት ነገር ከሌሎች ነቢያቶች የተበለጠበት ነገር ከሌሎች ነቢያቶች የሚበልጥበት ይህንን ንብረት ስለሚወስድ እሱ የበላይ ሆኗል። አላህ ሱብሓነሁ ወተዓላ እነሱ መርጦት ከሌላ ነቢያቶች መርጦ ይህም ወርቆ እንዲወስድ አድርጎታል። ኦኬ፣ ስለዚህ ንብረት ዘርፎ መውሰዱ እኔ የበላይ እንኳን ሌላ ነቢያቶች አይወስዱም ነበር፣ እሱ ደግሞ ይወስድ ነበር። አላህ ለነቢያችን ዓለይሂ ሰላቱ ሰላም ሰጣቸው፣ ለሌላ ነቢያቶች ግን እሳት እንድትበላ አደረገ። ይህ ነቢያችን ዓለይሂ ሰላቱ ሰላም ካስበለጠበት ነገር ውስጥ እሳት የምትበላው እኔ መስዋዕቷን ነው የማውቀው እንጂ የተዘረፈ ንብረት እሳት ትበላዋለች የሚለው አይደለም። እሳት የምትበላው መስዋዕት ምን አልከኝ? መስዋዕት እሳት የምትበላው ሱራ 3:181 አካባቢ ከሰማይ እሳት ወርዳ የምትበላው። ኤኒዌይስ ሐዲሱን መጨረሻ ላይ አመጣልሃለሁ አሁን ከምንቆረጥ አለ ይያል። ስለዚህ ከዚህ የምንረዳው ምንድነው? እሱ ስለዚህ ሙሐመድ የበላይ የሆነው ንብረት ሄዶ የሆነ ነገር እንትን ካወጋ በኋላ ያንን ንብረት ይወስዳል። ኦኬ፣ ንብረት ብቻ ነው የሚወስደው ወይንም ሴቶቹንም ሲዘርፉ መውሰድ ይፈቀድለታል? ሲወስድ አሁን በሌላ በየትኛውም ጦርነት ባሪያ ነው የሚደረጉት። ባሪያን ደግሞ መገናኘት ይችላል። ባሪያን እንትን አለው፣ ገደብ አለው። እዚህ ብቻ ነው የእነኝም ባሪያዎችን መገናኘት የምችለው መውሰድ የምችለው ተብሎ ይገደባል። በባሪያ እንደፈለግክ መጠቃቀም ትችላለህ። ኦኬ፣ ስለዚህ ያንን የማረካቸውን ንብረቱ ናቸው፣ ለእሱ ተፈቅደውለታል። ከፈለገ ለሌላው መስጠት ይችላል፣ መሸጥ ይችላል፣ መውሰድ ይችላል። ስለዚህ የራሱ እንትን አድርጓቸዋል። ይሄ ለሙሐመድ ብቻ የሚፈቀደው ማለት ነው። ባሪያን ሙርኮ በዛ አጠቃላይ ሙርኮ መውሰድ ለነቢያችን ዓለይሂ ሰላቱ ሰላም የተፈቀደው። ኦኬ፣ እነኚህ ሁሉ ንብረቶች ሌላ ከሱ ጋር የሚቀናቀን የተሰጠው አካል አለ ማለት እንደሱ እንደዚህ ባሪያዎችን መውሰድ ንብረት መውሰድ ለሌላ ነቢያቶች አልተሰጠም። ይሄ ስለዚህ ሙሐመድ ብቻ ነው ጦርነት ብሎ እነኛ ላይ የተዘረፉትን ሴቶቹንም ከሆነ እንትኖቹን ለራሱ ብቻ ነው የሚያደርጋቸው ወይንስ በኋላ ይሰጣቸዋል? የፈለገው ይከፋፈላሉ በሰሃቦች ዘንድ። ኦኬ፣ እሱ ነው ደስ እንዳለው የሚሰጠው ማለት ነው። ግን የራሱ ንብረት ነው። ነቢያችን ዓለይሂ ሰላቱ ሰላም ይህን ወስደው ያካፍሉት ነበር እኮ። እንደፈለጉ መስጠት ይችላሉ። ምክንያቱም እነኛ በራሳቸው ዝም ብለው የሚወስዱ ከሆነ የሙሐመድ ነው ተብሎ አይነገርለትም። የሳባዎቹም ነው ተብሎ እንጂ የሚነገረው እንትን አለው፣ ገደብ አለው። አንድ ፈረሰኛ የሚወስደው የተቀመጠ ህግ አለ። ሲጀመር ፈረሰኛ ፈረስ ያለው ፈረስ የሌለው ምን ያህል እንደሚወስድ፣ ፈረስ የሌለው
ምን ያህል እንደሚወስድ የተቀመጠ ህግ አለው። በዛ ህግ መሰረት ይከፋፈል። ቁርባኑ ቆንቋይ እንትን ላይ ነው። ለምሳሌ ምንም አልሰጣቸውም፣ ራሱ ነው የወሰደው። ምክንያቱም ፈረሰዛችሁን አላስጋለባችሁም፣ ምንም እንትን አልተሳተፋችሁም፣ አላህ ነው የረዳኝ ብሎ ምንም ነገር እንዳለ ንብረታቸውን፣ ቴምራቸውን፣ ዛፎቻቸውን እሳት የለቀቀባቸው የምን ጦርነት ነበር? ክርስቲያን ሶስተኛው አይጨርስ ነቢያችን አለይሂ ሰላቱ ሰላም የትኛውንም ጦርነት የትኛውንም የተካሄደ ጦርነት ለራሳቸው ብቻ ወስደው የበሉበት የለም። አታመጣለህ አላቸው። ፈረስም አላስጋለባችሁ ምንም እንትን አላላችሁም፣ እሱ አይመለከታችሁም ነበር ያላቸው። እሱ ነው ብቻ። ወደ ዋናው እንመለስና ስለዚህ አንደኛው ያንን በጦርነቱ ምክንያት የተዘረፉትን ይወስዳል፣ ሴቶቹንም እሱ እንደልቡ ይወስዳል። ለሌሎች ነቢያቶች አልተሰጡትም። አንደኛ ነቢያችን የሚለይበት የሚበልጥበት ምርኮችን መውሰድ ስለሚችል ነው አይደለ? ሌላ ነቢያቶች ምን ይደረጉ ነበር? እሳት ይበላው ነበር፣ በቃ ይጠፋ ነበር። ነቢያችን ወደ እነሱ እንዲወሰዱ ተደረገ። ስለዚህ መሐመድ የወሰዳቸው ይታወቃል። ምን ያህል ንብረት እንደወሰደ፣ ምን ያህል በዘረፋ ጦርነት ላይ ምን ያህል እንደወሰደ፣ ምን ያህል ሴቶች እንደወሰደ ይታወቃል በቁጥር። እኔ አላውቅም ምን ያህል እንደሆነ። ስለዚህ እነሱ ሴት ባሪያ ማርያተል ቂብጢ እንዳላቻት ነው ማለት በጣም ብዙ አላቸው። የቤት አገልጋይ አለች፣ ልብስ ምሰፋ አለች፣ የምታስተናግድ ብዙ አለች። ነው የማውቃቸው እንኳን የተጠቀሱ ማለት ነው። እሱን እንተውና ለጊዜው ግን አንተ ያው ባሪያውን መገናኘትም ይችላል፣ ማንም የከለክለው የለማ። ባሪያ መገናኘት ለነብዩ ብቻ የሚፈቀደው ወይንስ ለማንኛውም ሙስሊም የሚፈቀዳል? ለማንኛውም ሙስሊም ባሪያውን መገናኘት ይፈቀድለታል፣ ለነብዩ ብቻ አይደለም። ስለዚህ አራት አግብቶ እንኳን ሁለትም ሶስትም አራትም ባሪያ መገናኘት የሚከለክለው ገደብ አለ ለባሪያ? አዎ ይፈቀዳል፣ ሐላል ነው። አይሰማም? ይሰማል። ገደብ አለው ወይ? ለምሳሌ አራት አገባ ሰውየው የለም። መቶም 1000 መገናኘት ይገኛል። ሙሽማቅበት መስሎ ነው እንዴ? አለ ምንም አልሸማቅ። 1000 ቢሆን ገደብ የለው? ቅድም አልጠየቀኝም ይሄን ጥያቄ? እሺ ገደብ የለውም። ይሄን ጥያቄ ቅድም አልጠየቀኝም። ለምን እሺ መልሰህ መጠየቁ አስፈለገ? ኖ ቅድም ምን አልከኝ መሰለህ? የፈረስ ገደብ በፈረስ አለ ስትለኝ እና እሺ ለምን መልሰህ መጠየቁ አስፈለገሽ? በባሪያ ለሌስ ብዬ ነው። ምናልባት ሳገባ ወደፊት ሚስቴር እንዳነጥቀኝ ነው። እንትና አብዱል ጀሊል ነው የሚባለው። እፎይንስ ለመግደል እያወራችሁ ነው። ሚስቱን ግን አስባችሁበታል? ማነው የሚወስዳት ሚስቱን? ንብረቱን እንዴት ነው የምትከፋፈሉት ብሏል። ሀዲስ ማይቀበለው ኡስታዝ። እኔስ እሺ ወደ ሁለተኛው እንለፍ። ሁለተኛው ላይ በማስፈራራትስ ሁኔታ እኔ በሽብር እታገዛለሁ የሚለው ከሌሎች ነቢያቶች የሚለይበት ሰማለሁ። በዚህ አንስተህ እኮ ነበር ያሁን ሁሉ ጥያቄ ጠየቀኝ። አይ ህብረት ዘረፋ ነው። ዘረፋ በዚህ አልነበር እንደ ጠየቀኝ አሁን ሁሉ ጥያቄ ነው። የዘረፋ ገንዘቦች ራሱን የቻለ አንደኛው የሚለይበት ነው። ሁለተኛው ደግሞ ምንድነው? እሱ ትሰማኛለህ፣ በሌሎች ነቢያት ያልተሰጠ እኔ በሽብር እታገዛለሁ የሚለው ነው። ሰዎች እንዲፈሩኝ በልባቸው ላይ ሽብርን በመጣል እታገዛለሁ የሚለው ነው። ሁለተኛው አልሰማም። ክርስቲያን ቀጥልሽ። ያንተ ይሰማል። ኖርማል ያንተ ሁለተኛው ስትል እኮ ነው። ወደ ሁለተኛው ስትል አንደኛው ላይ ነው ያለው። አይ መጀመሪያው ላይማ እስካሁን የጦር የሚለይባቸው 6 ነገሮች ውስጥ አንደኛው የጦር ዘረፋ ነው። እሱን ተነጋገራችሁ። የሚዘረፉት ምን እንደሆኑ፣ ለማን እንደሚከፋፈሉ፣ ደግሞ ገደቡም እስከምን ድረስ እንደሆነ ምናምን ማለት ነው። ሁለተኛው ደግሞ ሙሐመድ ሽብር ወይም ደግሞ በሽብር ድል ነሽ ተደርጌ ያለው የሚለው ነው። እዚህ ላይ እንድታወሩ ነው ጀሚል። እነማንን ነው የሚያስፈራራውና በሽብር ድል የሚያደርጋቸው ጀሚል? ጀሚል
ይሰማል? አይሰማም? ኔትወርክ ያቆራረጠ ነው መሰለኝ። አይሰማም? አሁን ጥሩ ነው የሚሰማ ከሆነ ይሰማል። እኔ ይሰማል። ኦኬ። አይ በሽብር ድል ነሺ ተደርጊያለሁ ወይም በጠላቶች ልብ ውስጥ እነሱን ለማሸበር ተልኬያለሁ ነው ያለው አይደለ? እነማንን ነው የሚያሸብረው? እነዚህ በሽብር ድል ሽብር አይደለም፣ እንድፈራ ተደርጊያለሁ ነው የሚለው ሐዲሱ እንደሚለው ከሆነ። አይ ቁርአኑ ልብ ላይ እንድፈራ ተደርጊያለሁ የምታሸብሩበትን ብሎ ስለሚናገር እነዚህ የሚፈሩበት እነማንን ነው የሚያስፈራራበት? እሺ ችግር የለው። ጠላቶች እንዲፈሩኝ ተደርጊያለሁ። ኦኬ። እነዛ ጠላቶች እነማን ናቸው? የነቢዩ ጠላት በአጠቃላይ። ኦኬ። ለምሳሌ አይሁዶችና ክርስቲያኖች የሙሐመድ የእስልምና ጠላት ናቸው? ጠላት ናቸው። ስለዚህ እነሱን በማስፈራራት ተልኳል ማለት ነው፣ ወይም ደግሞ እነሱን ሽብር በመንዛት ማለት ነው። እየጠየቀኝ ያለው ስለመላኩ በምንድን ነው የተላኩት ነው እያልከኝ ያለው ወይስ በምንድን ነው የተነጠሉት ነው እያልከኝ ያለው? እኮ የተለየበት እኮ አንዱ ይሄ ነው አይደለ? ጠላቶቹን በማስፈራራት በምንድን ነው የተላከው አትበለም። በዚህ ነው የተላከው ብለህ እንትን አትበል። እየጠየኩህ እኮ ነው ጀሚል። ስለዚህ አይሁዶችንና ክርስቲያኖችን አሁን ለምሳሌ ሱራ 8 ላሳየህ እንዴ። በሽብር ድል ነሺ ተደርጊያለሁ ነው የሚለው ሱራ 8:60 ላይ ለምሳሌ ይሄንን እስኪ አንብብና አንተን ትንትልናለህ ወይም ላንብብልህ። እኔ አይደለም ጥያቄ ማለት ነው ነብዩ በምን ተለይተዋል ነው ወይስ በምንድን ነው የተላኩት ብለህ እየጠየቁ ጥያቄ መጠየቃቸው? አዎ እኮ ሲላክ እኮ ከሌሎች ግልጽ እኮ ነው ጀሚል። ለምሳሌ ሌሎች ነቢያቶችና መልእክተኞች ተልከዋል። ቆይ አንዴ፣ ሌሎች ነቢያቶችና መልእክተኞች ተልከዋል። እነሱ ሲላኩ የራሳቸው ይሆናላቸው። ሙሐመድ ግን ሲላክ ከነዚህ ከተላኩት ነቢያትና መልእክተኞች የሚለይበት መንገድ አለ። አሁን እነሱን ነው እያወራን ያለ ነው። ስለዚህ መላኩ ተለይቶ ከመጣበት ነገሮች ጋር የተያዘ ይሆናል ማለት ነው፣ አይነጣጠልም። ኦኬ። ስለዚህ የመጀመሪያው በምንድን ነው ማለት ነው? በዝርፊያው ተለይቶ ተልኳል። የተለየ መልእክተኛ ሆኖ የተላከበት አንዱ የጦር ዘረፋ በለሱ የተፈቀደለት ስለሆነ ነው። ሁለተኛው ደግሞ ጠላቶቻቸውን በማሸበር ነው አልከኝ። እነዛ ጠላቶች ደግሞ አይሁዶችና ክርስቲያኖች ናቸው አልከኝ አይደል ጀሚል? እዚህ ድረስ ተግባብተናል። እነሱ ልብ ላይ ይፈራ ነበር፣ እንዲፈራ ተደርጊያለሁ። ከተነጠልኩበት ነገራቶች ውስጥ እነሱ ልብ ላይ እንዲፈራ ተደርጊያለሁ አሉ። ኦኬ። በሌላ ነገርስ ማስፈራራት ይችላል? ለምሳሌ በማሸበር ማሸበር ስትል እንዴት ነው የፈለከው? አሁን ለምሳሌ ግልጽ አድርግልኝ። በጦርነት እኮ ተፈርቻለሁ የሚለው በምንድን ነው? ስለዚህ የኔ ጦር ትንሽም ቢሆን ይፈራሉ ማለት ነው። ኦኬ። ስለዚህ ክርስቲያኖች ሙሐመድን በጦርነት ማሸበር ይችላል ማለት ነው አይደል? ምንም እንኳን ጦሩ እንኳን ትንሽ ራሱ ቢሆን ክርስቲያኖች የሙሐመድን አሸባሪነት እንዲፈሩ ተደርገዋል። ማለትም ሙሐመድ የተለየበት አንዱ በዛ ነው። እስኪ አሸባሪ ማለት ምን ማለት ነው? እስኪ ፍታልኝ። አሸባሪ ማለትማ ያው ቃሉ እንደሚለው ነው፣ ማሸበር ማለት ነው። እስኪ ለምሳሌ ምን ማለት ነው? እስኪ አሸባሪ ማስፈራራት፣ እንዲፈሩ ማድረግ። ሱራ 8:60 አንዴ ክፈተውና አማርኛውን አንብበው፣ ቁርአኑ በስራ ስለሚናገር። አማርኛ እንዳታነብልኝ፣ አረብኛ በአረብኛ የሚፈታዩ ለማለት ነው ብለህ እያወራኸኝ ያለው እኮ በአማርኛ። ኦኬ ቀጥል። ከፍሰ በአማርኛ ባወራልህም አረብኛ በአረብኛ ነው የሚፈታው። አንድ አዳምጥ። አረብኛ በአማርኛ አይፈታም። አዳምጥ። ችግር የለውም። እዚህ ህጻጽ ካለው ቋንቋ ላይ ትቀጥላለህ፣ ምንም ችግር የለውም። ያ ቅድም ግን የተናገርከው ፕሪሚሲስ የሰራንበትን እንዳንረሳ የተላከው ለማስፈራራት ነው፣ ጠላቶች እንዲፈሩት ነው ብለህ ተናግረሃል። እነዛ ጠላቶቹ ደግሞ አይሁዶችና ክርስቲያኖች ናቸው በሚለው ተስማምተናል። ስለዚህ ሱራ 8:60 ላይ የሚያስፈራራበት መንገድ በጦርነት እንደሆነ በማሸበር እንደሆነ ይናገራል። ሱራ 8:60 ምን ይላል መሰለ? ለእነርሱም ከማንኛውም ኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ የአላህ ጠላትና ጠላታችሁን ሌሎችንም
ከእነርሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩበት ስትሆኑ አዘጋጁላቸው። ስለዚህ የሚያስፈራራው በምንድን ነው ማለት ነው? በማሸበር ነው አይደል? ጀሚል ያልኩህን ሰማኸኝ? ቁርአን በአረብኛ ተገልብጦ የአረብኛው ትርጉም ካለ አምጣ። ማሸበር ማለት ምን ማለት ነው ብዬ ጠየቅኩ፣ አልመለስክልኝም። ይሄው የተለያዩ የጦር መሳሪያ ማሸበር ማለት ሄዶ መውረድ ሊሆን ይችላል። አዳምጠኝ። አይ ቲንክ ኔትወርክ ይሰማል። ቀጥል። ቆይ ጀሚል፣ እነዚህን የጦር መሳሪያዎችና የታጀቡ ፈረሶችን የሚያዘጋጀው ለምንድን ነው? ኔትወርኩ እነዚህ የታጀቡ ፈረሶችንና ኃይሎችን የተለያዩ ኃይሎችን አዘጋጁ እያላቸው ያለው ለምንድን ነው እያልኩ ያለሁት። አይታወቅም። አሁን ምልህን ትሰማለህ ክርስቲያን? አዎ ይሰማል። አረብኛውን ገልብጠውና ማለትም ተፍሲር ማለት ነው። ቁርአን የሚፈሰረው ሲጀመር በአማርኛ አይደለም። ያው ተከፍቶልሃል፣ አታልቅስ። አንብብ። በስነ ስርዓት እያወራን ነበርኩ እኮ ማለቃቀስ ጀመርክ እኮ። ቁርአንን በአማርኛ እየተግባባን መደበቅ አይሰማም እንዴ? ያን ድምፅ እኮ እየተቆራረጠ ነው፣ እያስቸገረ ነው። ቀጥል። አሁን ማሸበር የሚለውን ቃል የሚፈታልን አረብኛው ነው። ቀጥል፣ አንብብ። ይሰማኛል። ማሸበር የሚል ቁርአኑን አይቻለሁ። እዛም እኮ ነበረ፣ የቀየረው ነገር የለም እኮ። ማሸበር የሚለውን ቃል የሚፈታልን አረብኛው ነው። ማሸበር ማለት ምን ማለት ነው? አሁን ተፍሲር ገብተህ ብታይ ማሸበር የሚለውን ቃል እዛ ላይ ይፈታል። ከፍቼ እልሃለሁ ጀሚል፣ የሚታይ ከሆነ አረብኛውን ከፍቼ እልሃለሁ። ከዚህ ውስጥ ማሸበር የሚለው ቃል የትኛውን የአረብኛው ቃል እንደሚወክለው አብራራለሁ። ወአዒዱ ለሁም መስተጣዕቱም ሚን ቁወትን፣ ከአቅም የሆነ የቻላችሁትን ያህል አዘጋጁላቸው። ወሚን ሪባጢል ኸይል፣ ከፈረስ ምን በሉላቸው አዘጋጁላቸው። ኦኬ አንድ አዘጋጅ። ቱርሂቡነ የምታስፈራሩ ስትሆኑ ማለት ነው። እሺ የምታስፈራሩ ስትሆኑ፣ እሺ ማለት ማስፈራራት ማለት ነው። ችግር የለውም። ቢሂ በሱ የምታስፈራሩ ስትሆኑ አዱ ወላሂ አላህ አዘጋጁላቸው። አዱ ወላሂ አላህን ጠላትና ወአዱ ወኩም የእናንተን ጠላት የምታስፈራሩ ስትሆኑ አዘጋጁላቸው ይላል። ምንድን ነው የሚያዘጋጁላቸው? እንዲህ ነው የሚለው። ምንድን ነው የሚያዘጋጁት? አቅም፣ ፈረሶች፣ ፈረሰኞች። ኦኬ የምታስፈራራበት አቅም፣ ፈረስ። ኦኬ ተስማማን። ክርስቲያኖችን የምታስፈራሩበት ለመዋጊያ ኃይል የታጀቡ ፈረሶችን ታዘጋጃለህ አይደል? ፈረሶቹ የምታዘጋጀው እያንዳንዱ መሳሪያ ኃይል አዘጋጅተው ያስቀምጡላል። እዚህ ነው እንትናም አቡ አይደርም ቢላ እንኳን አላዘጋጃችሁም። ቢላ እንዴት እንትን ትላላችሁ? ተዘጋጁላቸው ተብለናል እኮ መዘጋጀት አለባችሁ ብሎ ከዛሬ ስንት ዓመት በፊት የሰበከው ያው ፍሬ አፍርቶለታል። በየቀኑ 20-30 አርሲ ላይ ይታረዳል። አሁን ሰሞኑን እንደውም ሀጂ ቱፋ ሄዶ ሰፊ ቦታ ወስዷል። ምክንያቱም ተገለው ስላለቁ ኦርቶዶክሳውያኑ እዛ አካባቢ ላይ ስለጸዱ እዛ አስተዳደሩ የትንጌት እጆ አስተዳደር መሬት ሰጥቷቸዋል ማለት ነው። ቅድሚያ ሰውን ያጸዱታል። ከዛ
መሬት ይወስዳሉ። አካሄዱ እንደዚህ ነው። አካሄዱ እንደዚህ ነው። ተዘጋጁላቸው። የኛው ተኝተዋል፣ ቢላ ይወረድልሃል። ይሄ ጤናማ አስተምሮ አይደለም፣ ጤናማ አይደለም። ምክንያቱም ምድር ሁሉ የአላህና የሙሐመድ ለእኔ ተሰጥታኛለች ብሎ ስለሚያምን ሙሐመድ ለእኔ ንጹህ ተደርጋ ተሰጥታኛለች ብሎ ስለሚያምን የግዴታ ሙሐመድን እንደ ነቢይ እስካልተቀበልክ ድረስ ወይም ጂዚያ ትከፍላታለህ፣ እርኩስ ነህ ተብለህ ስለምትታመን ለአላህ ጠላት ነህ ተብለህ ነው የምትታመን። የአላህን ጠላትና የሙሐመድን ጠላት ደግሞ መዋጋት ግዴታ ነው። ምድር በሙሉ የኔ ነች ብሎ ክሌም አደረገ። አንተ ያለህበት ቤትህ የኔ ነች። ምድር ሙሉ የኔ ነች ሲል ምንድን ነው የፈለገበት? ሰለላሁ ዐለይሂ ወሰለም ምንድን ነው የፈለጉበት? ምድር ሙሉ የኔ ነች ሲሉ በሁሉም የሱ ከሆነ ትገብርበታለህ። በቃ ገዝቻታለሁ ነው ትገብርበታለህ። በቃ ይዋጋሃል። የትኛውን ቦታ ብትሆን አይደለም ገዝቻታለሁ ነው። አልወጣኝም። አንተ የምታስበው ገብቶኛል። ምድር ሁሉ የኔ ነች። ምድር ሁሉ እንደተሰጠችው በሰሜንም በምዕራብም በደቡብም እኔን እንደ ነብይ ሊቀበሉ አላህን ሊገዙ ግዴታቸው ነው። ስለዚህ እስከዛ ድረስ ዋጋቸዋለሁ ነው። እሺ ኢየሱስን ፈጣሪ ነው ብሎ መቀበል ምድር ላይ ያለ ሰው ሁሉ ግዴታ አይደለም? እሱ ግዴታ ነው። ነገር ግን ሄደህ እንድትዋጋቸው አያዝህም። መጽሐፍ እሺ ገሃነም እንደሚገቡ ኢየሱስን ያልተቀበሉ አካላቶች አይናገርም? እሱማ ይናገራል። የትኛውን ቦታ ላይ ካልተቀበል ገሃነም ትገባለህ። ያ ማለት ግን እኛ ምድር የኢየሱስ ነች ብለን አንተን ግብር ልናስገብርህ፣ ሰራዊት እያዘጋጀን ልናሸብርህ፣ እንደዚህ ካላልክ እንደዚህ እናደርግሃለን እያልን ልናሸብርህ አልተፈቀደልንም። በምድር ላይ እንደኔ ከኔ እኩል ዝናብ ይወጣልሃል፣ ከኔ እኩል ፀሐይ ይወጣልሃል፣ ከኔ እኩል በገንዘብ ከፈለግሳክሰ መኖር ትችላለህ። ስለዚህ ምድር የከሌን አንተ አይፈቀድልህም፣ አንተ እንደዚህ ነህ የምትባለው የለም። ደምህም ህይወትህም ዋስትናህም የተጠበቀ ነው። ከኔ የእናንተ አሁን አንተ በአእምሮ ብናየው ከኛ የባሰ ነው። ለምን እናንተ ምንድነው የምታጸድቁት? ምድራዊን አታጸድቁም። ነገር ግን ዋናው ቀጣይ ዓለም ላይ ያለውን ዋናውን እያጸደቃችሁ ነው፣ እሳትን ማለት ነው። ምድራዊ ቀላል ነው፣ ምንም በ3 ቀን በ4 ቀን የሚታለፍ ሊሆን ይችላል። ነገር ግን ምድር ላይ ኢየሱስን ያልተቀበለ በአጠቃላይ ወደዛ ስትሄዱ ግን እሳት እንደሚገባ ነው የምትናገረው። ያው ነው እንደው የባሰ ነው ማለት በአእምሮ ቢኬድ። ስለዚህ እሺ ተዋጋኸው፣ ሄድክና ገደልከው፣ ያ ሰውዬ ገነት ይገባል? ያ ሰውዬ አይገባም። ታዲያ ምንድን ነው የጠቀምከው? ምድሩን በእንትን ሲሆን በለኸው። ምንድን ነው የጠቀምከው? እኛ ምን እናምናለን? ሰውየው በምድር ላይ ነፃ ምርጫ አለው። በቃ ሲፈልግ ይመን፣ ሲፈልግ ይካድ። የትኛውን ቦታ ላይ እንደ ማንኛውም ሰው እንደፈለገ እንዳማኙ ከአማኙ አልተናነሰ መኖር መፍት አለው። ህይወቱ፣ ደህንነቱ፣ ንብረቱ የተጠበቀ ነው። አይ ምናምን ብለን እሱን የማጽዳት እሱን መሳሪያ አዘጋጅተን የማስፈራራት እንትን አልተፈቀደልንም። እሺ እዛ ከሄደ በኋላ ዋናውን አላለፈማ። የትኛውን? እናንተ እኮ ዋናው እሳትን አጽድቃችሁለታል። ምድራዊን አላጸደቃችሁም ብንል ራሱ እዛ እሳትን አጽድቃችሁለታል። በኢየሱስ ያላመነ አካል ካላመነማ እሱ ወደ ፈለገው ይሄዳል። እሱ ወደ ፈለገው ይሄዳል። ካላመነም ወደ ፈለገበት ነው የሚሄደው። ካላመነ ክርስቶስን አልፈልግም ካለ በቃ ከክርስቶስ ይለያል። ማለትም የፈለገውን ቦታ ነው የሚገባው፣ ገነትም ገሃነምም። ኦኬ ክርስቶስን አልፈልግም ካለ የፈለገው ገሃነም ነው ማለት ነው። ማንም ሰው ምድር ላይ ያለ ሰው ማንም አካል ገሃነምን አይፈልግም። ገሃነምን ማንም ሰው ማይፈልግ ከሆነ ደግሞ ገነት በክርስቶስ መሆኑን ማመን ግዴታው ነው።
አየካ የምታስገድደው ነገር አለ የሰውን ልጅ ማለት ነው። ምንም አስገድደው ነገር የለም። ለምሳሌ ግዴታውን አላልክም ብለሃል። ወይ ግዴታውን ያልኩት ምንድነው? እሱ እውነትን እውነት ሐሰትን ሐሰት ማለት ግዴታ ነው ማለት አይደለም። ለምሳሌ ፀሐይ አለች ግዴታ ነው ብለህ እኮ በምላስ ራስን ተናገር። አዳምጣ። ለምሳሌ ፀሐይን እንደዚህ ብዬ አያታለሁ ብትል አይንህን ያጠፋሃል። ያንን የሚያጠፋ ለምንድን ነው? ኃይሏ ፓወሯ ሀይ ስለሆነ። ስለዚህ መጥነህ በምትሰጥ ብርሃን ማየት አለብህ፣ ለአይንህ ጠቃሚ ስለሆነች ማለት ነው። እንደዚህ ስላልኩ የግዴታ አታያትም ፀሐይን አይደለ ቀና ብለህ በአይንህ ለምን? ስለምታጠፋ። አይ ታጠፋለች ብለህ ደግሞ ፀሐይን አልጠቀምባትም ትላለህ። ፀሐይ አይን ስለምታጠፋ ቀን ቀን አልወጣም አያስፈልገኝም ፀሐይ ትላለህ አትልም። መልካም። ስለዚህ ክርስቶስም በምድር ላይ ትጠቀም ዘንድ ትሞቅ ዘንድ ትመገብ ዘንድ ኤቭሪቲንግ ሰጥቶሃል። ጋንም ታስገባኛለህና አልጠቀምበትም እዚህ ምድር ላይ አላልክም፣ እየተጠቀምክ ነው። ነገር ግን ይሄ ሁሉ አድርጎልህ አልፈልግህም ካልከው፣ አልከተልም አንተ ጋር አልመጣም ካልከው፣ እኔን ካልፈለግ ጋንም ነው የምገባው ብሎ ነግሮሃልና ጋንም ትገባለህ ማለት ነው። አሁን አንተ ያልካትን ቃል ቀጥታ ሙስሊሞች ላይ ለምን አላደረግከው? ምን ከለከለ? እንደዛ አደርገዋለሁ። እናንተ እኮ እንደዛ አይደለማ። አይደለም ዓለማዊ አይደለም። አዳምጠኝ። አንተም ብቻ ምድር የአላህና የመሐመድ ትሆነች። አንተ የምታደርገው ምንድን ነው? ሰዎች ላኢላሃ ኢለላህ እስኪሉ ድረስ ትዋጋቸዋለህ ማለት ነው። በምድርም እምቢ ካሉ ደማቸው ንብረታቸው ደመከልብ ይሆናል ማለት ነው አይደለ? ንብረታቸውም አይጠበቅም፣ ዋስትና የላቸው። በምድርም እቀጣቸዋለሁ በገሃነምም ይቀጣሉ ነው እያልከኛለሁ። እኔ በምድር ላይ የኛ ይህንን የማድረግ ስልጣኑ የለንም። ሰውየው ግን ክርስቶስን አልፈልግም ብሎ ከሞተ ገሃነም ይገባል። በምድር ላይ ግን እኛ እሱን እንዳይኖር የማድረግ ስልጣን የለንም። እሺ አሁን እዛ ይደረጉ የለ ሁሉ ነገራቸው ከልብ የሆነ የለ ቤተሰቦቻቸው፣ ሚስቱ፣ ባሉ ሁሉም ነገር ከልብ የሆነ የለ እዛኛው ዓለም ላይ አይ አናቅም። እንግዲህ ቤተሰቦቹ፣ ሚስቶቹ፣ ልጆቹ አብረው ገሃነም ይገባሉ ወይ አናቅም። እንግዲህ እሱ አማኝ ሳይሆን እሱ አማኝ ልትሆን ትችላለች። ሁሉ አንድ አይደለም። ይሄ እስልምናም ላይ እኮ አለ እንደዛ ነው። አሁን ለምሳሌ ጦርነት ሲባል የተለያዩ ከሆነ እኮ በሁሉም ላይ ጦርነት አይታወጅም። ስለዚህ አንተ በክርስትና ላይ ፍትህ ትሰራለህ፣ በእስልምናው ላይ ግን የለም እኮ። ምን አገናኘው ታዲያ? ጥያቄ ሚስቶቹ፣ ልጆቹ፣ ቤተሰቦቹ እዛ ገሃነም ውስጥ ይገኛሉ አይገኙም? ብለኸኛል። ምድራዊ ላይ ደመከልብ ትሆናለህ ብለህ ነበር። በዛ እያይዤ ነው የመጣሁት። ያንተ ነዋ፣ ያንተ እኮ ነው። አሁን የመሐመድ ነው መሬት ካልከኝ ከዛ የመሐመድ ነው ትልና እኔ እንዳልኖር ምን ታደርገኛለህ? ነሰሰርሊ መጽሐፉ ሰዎች ከሆኑ ጂዚያ ትቀበላቸዋለህ አይደለ? አይሁድና ክርስቲያኖችም የመጽሐፉ ሰዎች ካልሆኑ ደግሞ አንድ አማራጭ ነው ያላቸው፣ እስልምና መቀበል። እምቢ ካሉ ግን ደመከልብ ነው የሚሆኑት አይደለ? ሌላ አማራጭ። ስለዚህ እኔ አሁን ለምሳሌ ክርስቲያን ነኝ። አንድ የምተርፍበት ነገር ምንድን ነው? እንዳገለኝ ገንዘብ እየከፈልኩ እኖራለሁ። አንድ ዋቄ ፈታ የሆነ ለምሳሌ ኢትዮጵያ ውስጥ ዋቄ ፈታ ክርስቲያን አይደለም፣ ሙስሊም አይሁድ አይደለም። እሱ ላይ ምንድን ነው የሚደረገው? እስልምናን ተቀበል ይባላል፣ ዳዕዋ ይደረግለታል፣ ይመከራል። አልቀበልም። እስልምና ሐሰተኛ ነው፣ አልቀበልም። ዋቄ ፈታ ነው ትክክል። ጦርነት ይታወጃል። ህዝብ ሲሆን አንድ ተራ ከሆነ አይደለም። ተራማ ከሆነ በጥፊም ብለህ እንትን ትለዋለህ። ስለዚህ ይህን አካል እንዳይኖር ጦርነት ይታወጃል። እስልምናን ተቀበሉ በማለት ነገር ግን ከዛ በፊት ምክር ይቀርባል፣ ዳዕዋ ይቀርማል። ከዛ በፊት ወደ እስልምና ትጣራለህ፣ እስልምናን ታብራራለህ። ግን አልፈለገም። በቃ ሰውየው ሙስሊም መሆን አልፈለጉም። አሁን እንደዛ በል። በዛ ሰዎች ላይ ጦርነት ይታወጃል።
ስለዚህ እንዳይኖሩ አደረካቸው ማለት እኮ ነው። ስለዚህ አሁን ምድራዊ ነፃነታቸውን ነፈካቸው። እኔ ደግሞ እያልኩ ያለሁት ይሄ ጤናማ አይደለም። እኛ ይሄንን አናደርግም። ሰውየው ሲፈልግ ይካድ፣ ሲፈልግ ይመን፣ ሲፈልግ እንደዛ ይኖር፣ እሱ እኛ የሚመለከተን አይደለም። እኛ አንድ ሰው አንሰጥም ነው። ዳዋ ልናስተምር እንችላለን፣ እንትን ልንል እንችላለን። ክርስትናን ትቀበላለህ አትቀበልም? ይሄን ቀን ሰጠናል። እምቢ ካልክ ጦርነት እናውጅባለን። ምንለው አካል የለም። አንድ እፎይ አንተ ቤት ላይ አንተ የገዛው በምሳሌ ላስረዳ። አንተ የገዛው ቤት አለ ቢባል እዛ ላይ 5 ሰዎች ይኖራሉ። እዛ 5 ሰዎች ሁላቸውም አንተን ይሰድቡሃል፣ ይሳደቡሃል። አዳምጠኝ። ይሳደቡሃል፣ ይራገሙሃል፣ የሰጣቸውን ጸጋ በሙሉ ይክዱሃል። እነዛ ሰዎችን ከዚህ ቤቴ አባርራቸዋለሁ ብለህ ብትል አንተ ወንጀል እንትን በድለሃል ትባላለህ። ኦራይት አሁን ጀስቲፋይ ለማድረግ እንደሞከረው ምን ሊለን መሰላችሁ? ከዛ አይደለም ካልኩኝ አየህ ምድር የመሐመድ ነው፣ ለመሐመድ ተሰጥቷል። ስለዚህ አንተ ያለው መሐመድ መሬት ላይ ነው። መለስ የጠየቁ አሁን ሎክ በቦታ በገንዘብ የገዛሁት ቤት አለ። እዛ ቤት ውስጥ ሰዎች እንዲቀመጡ ፈቀድኩኝ። እነኛ ሰዎች ግን ለእኔ ታዛዥ አልሆኑም። ሌላ ነገር ነው እየታዘዙ ያሉት። ያ በገንዘቤ ስለገዛሁት እንደውም አንተን ይሳደቡሃል። በቃ ችግር የለውም ይሳደቡ። አባረርኳቸው። እሺ አሁን ኤግዛምፕሉን ለምን የተጠቀምከው? ምድር የአላህ ናት አይደል? ምድር የፈጣሪ ናት ብለህ ታምናለህ? አታምንም? አምናለሁ። በቃ ፈጣሪ ደግሞ እሱን አልታዘዝም ሲሉ ከዛ ምድር አባረራቸው። ቀደም አንተ ከቤቱ እንዳባረርካቸው ከአላህ ጋር ማንም አይመሳሰልም። ምድር ስለዚህ መሐመድ ነች። ስለዚህ እነኚህ ሰዎች መሐመድን ነቢይ ካላሉ፣ አላህን አምላካችን ካላሉ፣ ስለዚህ እናንተ ታጸዷቸዋላችሁ። ግን ጠይቀው ጀሚል። እሺ ጀሚል ይሰማል? እዚህ ነገር ላይ ነጥብ ምናምን እንትን የምለው ነገር ምንም አይነት ነጥብ የለም። ቆይ ይሰማሃል? ሰው አምላኩን የሚያመልከው ተገዶ ነው ወይስ ወዶ ነው ማምለክ ያለበት? ጌታውን ማምለክ ያለበት ተገዶ ነው ወዶ ነው ማምለክ ያለበት? ምን ብዬ ልመልስልህ? አንድ ሰው ወይ ወዶ ነው ወይ ተገዶ ነው በለኝ። አንድ ሰው ጌታውን የሚያመልከው በነፃ ፈቃዱ ነው የሚያመልከው ወይስ በቃ ዝም ብሎ እንደ ሮቦት ግዴታ ማምለክ አለበት? ተገዶ ነው? እሱን መልስልኝ። ንግግር በፈቃዱ ነው የሚያመልከው። ታስረዳህ። በፈቃድ ስለዚህ በፈቃድ ከሆነ ፈቃዱ መጠበቅ አለበት። አንድ ሰው አላህን ፈልጎ ወዶ ካመለከው በሚቀጥለው ዓመት ለሚቀጥለው ቤቱ መስራት አለበት። ምድር ላይ በዛኛው ዓለም ላይ መልካም ነገር ያገኛል አይደል? እዚህ ምድር ላይ የመጣኸው ለሚቀጥለው ቤት ልትሰራ ነው አይደል? የፈተና ቦታ ነች አይደል? እቺ አሁንም እኮ ከፈቃዱ አልወጣም። ቆይስ መልስልኝ፣ የጠየቅኩህ መልስልኝ። እዚህ ምድር ላይ የመጣችሁት ለፈተና ነው አይደል? ተፈተናችሁ እዛ የተሻለ ነገር ለማግኘት ነው አይደለ? ስለዚህ ሰው ሳይፈተን በግድ እስልምና በግድ ሰውን ካስገበረ አይምሮን ነው ወይስ አካሉን ነው የምታስገበረው? በግድ እኮ አልሆነም። በግድ እያልክ አይደለ እንዴ? አሁን እኮ እያልክ ያለኸው ቅድም ያመጣሁትን ምሳሌ ሰምተሃል? ሰምቻለሁ። እሱ ያ ሰው አሁን አዳምጠኝ። እሱ ትክክል አይደለም። ቆይ ምሳሌ ትክክል አይደለም። ምክንያቱም ሰው ግለሰብ እንደዛ ያደርጋል፣ አምላክ ግን እንደዛ ያደርጋል። አምላክ ለሚያመልከውም ለማያመልከውም እኩል ይኖሩ ዘንድ ምድርና ሰማይን ይፈቅዳል፣ ፀሐይንም ያወጣል፣ ዝናብም ያዘንባል። ይሄ ትክክል አይደለም። ምሳሌ ራሱ የተጣመመ ምሳሌ። አምላክ እንደዚህ ከሆነ ጻድቅ አይደለም። አምላክ እንዲህ ሊያደርግ ስለማይችል እንደዛ ከሆነ እኛ መኖር የለብንም ማለት ነው። ፀሐይ ለእኛ ሊያወጣ አይገባውም። ያንተ አምላክ ንግግር ትክክል አይደለም። ስለዚህ አሁን እየጠየቁ ያሉት ለፈተና ነው ብለናል።
ስለዚህ እኮ ፈተናውን ፈተናውን የምታልፈው ተፈትነ ነው አይደለ? የሚፈልግ ሰው በፈተናው አልፎ አላህን አምልኮ መልካም ስራ ሰርቶ ጀነት ይመነዳል። መልካም ስራ ያልሰራ ደግሞ በስራው ደግሞ ጀሃነም ይመነዳል አይደል? ስለዚህ እቺ ምድር የፈተና ከሆነች ለምንድን ነው ታዲያ የአላህና የነብዩ ብቻ ነው ሊባል የሚችለው? ሌሎቹ መኖር የሚከለከሉት ለምንድን ነው? አሁን እኮ ፍቃድ ባልከው ማለት ነው። ቅድም አሁን በቤቱ ስመስል ያ ሰው ፍቃደኛ ነው፣ አለማመንም ማመንም አምኖ ቤቱ ላይ መቀመጥ ፍቃድ አለው። ካላመነ ደግሞ ከቤቱ የሚወጣው ትክክል አይደለም አልኩ እኮ። እሱ ትክክል አይደለም አልኩ እኮ። ለምንድን ነው ትክክል የማያምነው? አላህንም የሚያምነውን ቆይ አምላክን የሚያምነው አላህ እንኳን አምላክን የሚያምነው የማያምነው የሚሰድበውም የማይሰድበውም እኩል በምድር ላይ እንዲገለገል ፍቃድ ነው። የእግዚአብሔር ፍቃድ ይሄ ነው። ምክንያቱም እሱ ጻድቅ ስለሆነ ገብቷል። ሰደብከውም ፀሐይ ያወጣልህ፣ ረገምከውም አላመለከውም አየር ሰጥቶ እንድተነፈስ የሚያደርግ እሱ ነው። ስለዚህ ምሳሌ ትክክል አይደለም። ያመጣው ምሳሌ የጨካኝ ንጉስ ወይም ደግሞ አንድ ቅዱስ ያልሆነ አካል ምሳሌ ነው ያመጣው። ለአምላክ ምሳሌ ነው። እውነታው እንደዛ ስለሆነ ማለት ነው። ስለዚህ አምላክ አዳምጠኝ። እንደዛ ካልክ አምላክ ምድር ላይ ርህራሄ አለው፣ ወደዛኛው ዓለም ሲሻገር ደግሞ ርህራሄ የለውም እያልክ ነው። እሱ በነፃ ምርጫ ነው። እሱ እኮ ይኸውልህ ምርጫ በዛኛው ዓለምስ ቆይ እሱማ ምርጫ ነው። ይኸውልህ ጀሚል ቆይ እኮ እየነገርኩህ ነው። ምርጫ ነው የሚጠበቅልህ። ምርጫ ምንድን ነው? ለምሳሌ በዚህ ምድር ላይ ስትኖር እሳትና ውሃ ይቀርብልህና አይ እሳት ነው የምመርጠው ካልክ እሳቱ ያቃጥላል። የአንተ ምርጫ ነው እንጂ የእግዚአብሔር አይደለም። እሱ እንደዚያ ያደርግ ምርጫ ነው። ውሃ ካልክ ደግሞ ምርጫ ነው እኮ። ታዲያ እዚህ ምድር ላይ በፈተና ልታልፍ ይገባል። ምርጫህን መምረጥ አለብን። ወደ እሳት መሄድ ወይም ደግሞ ወደ ውሃ መሄድ መብት ሊሰጥ ይገባል። ቢያንስ እዚህ ምድር ላይ እናንተ የምታደርጉት ምንድነው? እዚህ ምድር ላይም አንድን ሰው በጉልበት ወደ እስልምና እናመጣለን ነው የምትሉት። ገብቷል? ይሄ ደግሞ ትክክል አይደለም። ምርጫው ሊጠበቅለት ይገባል። በምርጫው ነው እሳት ውስጥ መግባት ያለበት ወይም ደግሞ ወደ ጀነት መግባት ያለበት እንጂ በጉልበት ወደ ጀነት ልታስገባው አትችልም ነው እያልኩ ያለሁት። ገብቷል? አሁን ያልኩህን እኮ አልመለስክልኝም። እዛ ዓለም ላይ ሲሆን ፍትሃዊ አይደለም አምላክ? እዛ ዓለም ላይማ ስራህ እኮ ነው፣ ፍትሃዊማ ነው። ግን ስራህ ነው ወደዛ የሚያስገባህ። ለምን በግዴታ እኔን ለምን አላመለክ ይላል? ቆይ እሱን አሁን መለስኩልህ እኮ። ይኸውልህ እሳትና ውሃ ቀረበልህ አምላክ ፍትሃዊ ስለሆነ። ስለዚህ አንተ የትኛውን ትመርጣለህ ስትባል አንተ እሳቱን ነው የምመርጠው ካልክ እንደዛ ማንም ካላልክማ ውሃውን መምረጥ ነው በቃ። ውሃውን ከመረጥ የዘላለም ህይወት ታገኛለህ። እሳቱን ከመረጥክ ደግሞ እሳት ታገኛለህ ማለት ነው። ማንም የማይል ከሆነ ያ ነው መንገዱ። ገብቷል? ቢያንስ አሁን ወደ ሌላው ወደ ሰማዩ ወደሚቀጥለው ዓለም ይቅርና እዚህ ምድር ላይ ያለውን እንጨርሰው መጀመሪያ። እዚህ ምድር ላይ ሰዎች በነፃ ምርጫቸው አምላክን ማምለክ አለባቸው ብለህ ታምናለህ? ስለዚህ እኩል ሁሉም ጊዜና መብት ሊሰጣቸው ይገባል አይደለ? የሚያመልኩበት መብታቸው የተጠበቀ ነው። ግን አሁን ባልኩ ነው መብታቸው ከተጠበቀ ታዲያ ለምንድን ነው የምትገሉት? ለምሳሌ መሐመድ ከሙስሊም በስተቀር በዚህ ምድር ላይ መኖር አይችልም በጠቅላላ ብሎ ተናግሯል ሐዲስ ላይ። ስለዚህ የሰው መብት መንፈግ አይደለም? ይህ አሁን ምርጫ ተቀርቧል። መጀመሪያ ወደ እስልምና ተጠርተዋል፣ እንዲመርጡ ተደርገዋል። እስልምናን ተቀበሉ ወይንም ደግሞ ጦርነት እናወጃለን። ሁለት ምርጫ ነው፣ እስልምና መቀበል ወይንም ደግሞ ጦርነት ማወጅ። እስልምና ስጋን አካልን ሊገዛ እንጂ አይምሮን ሊገዛ አይችልም። በጉልበት ቢያስገብር አካልን ነው እንጂ አይምሮን አይደለም። እኔ ያልኩ እኩል ምርጫ ከተሰጣቸው እስልምናን ትሰብካለህ፣ ሌላውም ይሰብካል። ከዛ በኋላ ለሚቀጥለው ዓመት ለመረጥከው ወይ ደግሞ ለሚቀጥለው ህይወት እሳት ከመረጥክ እሳትን ይሰጥሃል አምላክህ ማለት ነው። አላህን ከመረጥክ ደግሞ የሚገባህን ይሰጣል። ስለዚህ እኩል ምርጫ ላይ ምድር ላይ ለሁሉም ሊሰጣቸው ይገባል የሚለውን ቅድም ተስማምተን ነበር። አሁን ለምን ወደ ኋላ ትመለሳለህ? እኔ አሁን ምርጫ ይነፈጋል አላልኩም እኮ። ግን ምርጫ ተሰጣቸውም እኮ በሰይፍ እኮ ስለሙ እያላቸው እኮ ነው። በሰይፍ ስለሙ በግድ አላህን ተገዙ እያላቸው ነው መሐመድ። አይ
አንደኛ ለይሁዳና ለነሳራ ጅዝያ ምናምን አለው። ለሌላ አካላቶች ደግሞ ሁለት ምርጫ አላቸው። አንደኛው ምንድነው? እስልምና እሱ ሐዲስ ይጋጫል። ለምሳሌ እንትና ክርስቲያን አንዴ ክፈትለት 1767 ሳይ ሙስሊም ኤ ላይ ከሙስሊም በስተቀር መኖር አይችልም ይላል መሐመድ። ሙስሊም ብቻ ነው መኖር የሚችለው ምድር ላይ ይላል። እሺ ምን ትለዋለህ? እስኪ ክፈትለት 1767 ኤ ላይ ይሁዳና ነሳራዎች ይከሰሳሉ፣ ተነጥለው ይወጣሉ። አይቻልም ነው የሚለው። ቆይ እሱ ሐዲሱም ስለሚገዛጭ ይሄን አንብቦና ከዚህ ቁርአን ላይ حتى يعطوا الجزية عن يد وهم صاغرون የሚለው ከሐዲሱ አንፃር መልስልኝ። ቆይ ጀሚል ከሐዲሱ አንፃር መልስልኝ። ሌላ ቦታ አትሂድ። አሁን ይኸው አንብብ። አሁን ሐዲስ በምን እንዳይፈሰር ታውቃለህ? አታነበዋለህ? ሐዲሱ አነበዋለሁ፣ ግን ሐዲስ በምን እንደሚፈሰር ታውቃለህ? ቆይ አንብበው፣ ከዛ በኋላ ትፈስረዋለህ። መጀመሪያ አንብበውና ፍታው። ከፍ አድርግልኝ፣ ከፍ አድርግልኝ። سمعت رسول الله صلى الله عليه وسلم يقول لأخرجن اليهود والنصارى من جزيرة العرب حتى لا أدع إلا مسلما. أرى تو هنا دفننا من دنا دفن فتاو ترجموا ይሄ ያለው ከምድር አወጣቸዋለሁ አይደለም የሚለው ለأخرجن አወጣለሁ اليهود ይሁዳን አወጣለሁ والنصارى ነሳራዎችን አወጣለሁ من جزيرة العرب ከአረብ ክልል ውስጥ አወጣለሁ حتى لا أدع إلا مسلما ሙስሊምን እንጂ ሌላን አካል እንዳይኖር አደርጋለሁ ነው የሚለው። ከአረብ ክልል ውስጥ ነው የሚለው። ያ እኮ እሱ ያቅሙ ስከቻለ ደስ እንተነቆይ የአረብ ክልል እኮ የተፈጠረ መሬት ነው፣ ማሳያ ነው እያሳዩ ያሉት። ምንድን ያለው መሐመድ ከአረብ ፔኒንሱላ በጠቅላላ አይሁድም ክርስቲያኖችን አወጣለሁ፣ ማን ሲቀር ሙስሊሞች ብቻ ነው የሚኖሩበት፣ ሌላ ማንም አይኖርም ብሎ ተናግሯል። አሁን ይሄ ትክክል ነው? እዛ አረብ ምድር ላይ ያሉት ክርስቲያኖች አይሁዶች ለምንድን ነው እዛ ላይ መኖር የማይችሉት? ለምንድን ነው የራሳቸውን አምላክ ማምለክ የማይችሉት? ይህ ካፍሮች ከዛ አውጣ የሚል ትእዛዝ ከአላህ ስለመጣላቸው እኮ። ስለዚህ ቅድም እንዳልኩ በቃ መብት የላቸውም። እስልምናን እስካልተቀበለ ድረስ አንድ ሰው በዛ ምድር ላይ መቀመጥ አምላኩን ማምለክ አይችልም ማለት ነው። ይሄ ነፃነት ማሳጣት ነው። ስለዚህ በግድ ነው ሰውን እንዲያመልክ የምታደርጉት። በግድ አላህም በግድ በጉልበት እንዲያመልክ እያደረጋችሁት ነው ማለት ነው። ፈርቶ አሁን ይህ ምርጫ እኮ ተሰጥቷቸዋል። እነሱ ምንድነው